ባለማየት እመኑኝ፣ ይሄ ሱቅ ቢዘጋ ራሱ እውነቴን ነው እማምላክን መልሼ እንደ አዲስ ፍሩኝ። የዛን ሰዓት እንደው ሀዊን ለማጥፋት እንዲህ እኔ በነገራችን ላይ ቪው አልፈልግም። እኔ ሽቀላ ብቻ ነው የምፈልገው። ሀቢብቲ ከሀገር የወጣሁት ልሸቅል ነው። 2000 ሰው ቁጭ ብሎ ሲያየኝ እኔ እኮ አልሸቅልም። የምሸቅለው 300 ሰው ሲያየኝ ነው። ሰው እኔ የሚመቸኝ 300 ሰው አይቶኝ ስሰራ ነው። በቃ አለቀ። ገባችሁ አይደል? እኔ ቪው አልፈልግም እንደናንተ ምናምን። እኔ ምኔን አሳይበታለሁ? ቪው ምኔንም እኮ አላሳይም። እኔ ሰው የሚገዛኝ ሰው ብቻ። ሃይማኖትን ስታስቡ ደግሞ ሰው ላይ ተደርባችሁ እኔን ስትናገሩኝ የዛን ሰዓት ሃይማኖታችሁን ማስታወስ ነበረባችሁ። አንጀቴ ቅቤ ነው የጠጣው። አንጀቴ እመቤቴ ገና መች አይታችሁ? አይ የኔ አባቴማ አልሞተም አለው፣ ተክቶ ነው ሄደው። አንጀቴ አያዊ ገና አይደል? እኔ የአባቴ ልጅ ነኝ። ቀልድ የለም በአባቴ እመቤቴ። አንጀቴ ቅቤ ደግሞ ቆይ እኔ በጣም ምንም እንዳላደረግ ጾም ነው እኮ መጥቼ ጾም ውስጥ ብቻ ይቅርታ ተባባሉ አላለም ክርስቶስ። እያንዳንዱ ቀናትና ሰኮንዳት የእግዚአብሔር ቀን ነው። ይቅር በይ። ለይቅርታ ሰው የይቅርታ ልብ ካለሽ በእያንዳንዱ ሰዓትና ሰኮንድ ላይ አንደኛ በሰው ነገር ውስጥ አትግቢ። የተጣሉበትን ጉዳይ ሳታቂ ሳታጣሪ ጥልቅ አትበይ። መጀመሪያ ማለት እንደ እርጎ ዝንብ ጥልቅ አትበይ። ቆፍጠን በይ። በራስሽ ኮንፊደንስ ይኖርሽ። መጀመሪያ ራስሽን ሁኚ። ቆም በይ በሁለት እግርሽ። ስለኔ ከማውራትሽ በፊት በሰው ነገር ላይ አለመግባትን ልመጂ። ኦኬ? መጀመሪያ የሰውን ማንነት ወቂ። እንደ እርጎ ዝንብ ጥልቅ አያርግሽ። እንደው ከሁሉ እግዚአብሔር እንዲህ እኔ አባቴን በስደት ነው ያጣሁት። አረብ ሀገር ዛሬ 8 ዓመቴ ነው። አረብ ሀገር መጥቼ በ8 ወር አልሞላኝም አባቴን ያጣሁት። እንደ እግር እሳት የሚያቃጥለኝ አባቴን ሳላሳርፈው በመሞቱ መቃብሩን ሳላይ እስከ ዛሬ ድረስ አለው አባቴ አለ ብዬ። እኔ ሰው ሙቶ እንኳን ተስፋ አይቆርጥም። አባቴ ሙቶ እንኳን ተስፋ አልቆረጥኩም። እኔ አባቴ ሙቶ እንኳን ዲቃላ ብላችሁ ግን ሰደባችሁብኝ እያወቃችሁ። እኔ አባቴን ኤቭሪ አመት ባል በመጣ ቁጥር በአባቴ ሳላለቅስ የዋልኩበት ያደርኩበት ቀን የለም። ይኸው ሰማይና ምድር ይፈርድብኛል። አመት ባል መጥቶ በአባቴ ያላለቀስኩበት በአባቴ ያላነባውበት ቀን የለም። ሁሌ ፋሲካ ሲመጣ ሌሊት መጥቶ ቀስቅሶ ጾም ፍቱ ብሎ የሚቀሰቅሰኝን አስታውሳለሁ። እጁ ላይ ገንዘብ ሳይኖር ቀርቶ ገና ሲመጣ ከሰው ተበድሮ ስጋ ያበላኝን አስታውሳለሁ። ጥምቀት መጥቶ ተበድሮ ልብስ ገዝቶ ከጓደኞቼ እኩል ያለበሰኝን አስታውሳለሁ። ምን ልርሳው? የትኛውን አመት ባልን ላክብር ስቄ? ንገሩኝ እስቲ የትኛውን አመት ባልን ስቄ ላክብረው? እያነባው እያለቀስኩ አመት ባልን አሳልፋለሁ። እንደ ሰው ግን እስቃለሁ። እኔ ስስቅ ውስጤ ምንም የለ እንዳይመስላችሁ። ብዙ ነገሮችን ተሸክሜን ግልጽ ነኝ፣ ግን የሚይዛቸው በጣም ብዙ ህመሞች አሉ። ግን ህመሞቼ ኔቨር ለሰው አላሳይም። ለምን? እዚች በተለይ ዩናይትድ አረብ ኤሚሬት ውስጥ ማርያምን ነው በጣም ብዙ ሰዎች እንደሚወዱኝ ሁሉ በጣም ብዙ ሰዎች ለእኔ ጠላቶች ናቸው። እግዚአብሔርን የምሬ ነው። ለምን? እንደምሰራ ያውቃሉ። እንደምሰራ አሁን ላይ እንዳውም ተሸማቅቄ ምን ማድረግ ጀመርኩ? ላይቭ ላይ ሁላ መደርደር እየፈራው መጣሁ። ላይቭ ላይ ሁላ ሲገዙኝ በዋትስአፕ እንዲመጡ ፈልጋለሁ። እዚህ ላይ መደርደር ሁላ እንትን በጣም እየፈራው መጣሁ። ገባችሁ? ሁሉም አይኑ እኔ ላይ ሆነ። አሁን ላይ እኮ ገስት ላይ እንኳን ገብቼ እንትን ማለት እመቤቴን በጣም እንትን እያለኝ ነው። እግዚአብሔርን የምሬ ነው። ይኸው ልንገራችሁ፣ የእናንተ ርስቅ እናንተ ጋር ነው ያለው። መልካም ባደረጋችሁ ቁጥር እኔ ለሰዎች መልካም ባደረግኩ ቁጥር ትላንትና 50 ኦርደር ማውጣ ከሆነ ወደ 70 ይሄዳል። ትላንትና 70 ማውጣ ከሆነ 150 ይሄዳል። ለሰው መልካም ባደረጋችሁ ቁጥር የሆነ የህይወት ላይፋችሁ ስራችሁ እንደዚህ እንደ እንትን እያደገ ይመጣል።
እኔ በወርቅ ራሱ አይደንቀኝም። ምክንያቱም ወድቄ አውቃለሁ፣ እነሳለሁ ተመልሼ። አያስደነግጠኝም መውደቅ ማጣት ምንም ነገር ማለት ነው። ሰው ግን ከአሁን በፊት በጣም ብዙ አድርጋችሁኛል። አንድ ቀን እንኳን ተናግሬ አላውቅም። ምክንያቱም ከኔ ጋር ነው ጥላችሁ። አባቴን አልተሳደባችሁ። አሁን ላይ ግን በአባቴ ኔቨር ምንም ሊሆን ይችላል። ከፈለጋችሁ ቂሊንጦ ቃጥ ቆፍጠን በሁለት እግርሽ ቆም። እሺ ልንገራችሁ ብዬ ነው። ለማንኛውም አይዋችሁ። አቤት አቤት የፋሲካ ብት ሞባይል የተመረቀቃ አባቴ ተበቀልኩልህ። ገና 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 ምንስ ባይኖር እንኳን ብለህ እንደ ሰው ላይ ተደርቦ እንደሚጣላ ባለጌ ቆሻሻ የለም። መቤቴን በማታውቁት ነገር ልቦናችሁ እያወቀ ራሳችሁን መሸወድ። ይሄ ደግሞ ነጋዴ ሆነሽ ወዴው ተይ እንጂ። ትላንትና እኮ አንቺ ኢቲኤች ለመግባት ስታለቅሽ እኮ ነይ ብዬ የራሴን ሪሲት የሰጠውሽ ልጅ ነበርኩኝ እኮ። ብትቺ ማስታረቅ ባትቺ ደግሞ ዝምታ ማንን ገደለው? ውዴዋ ዝም ማለት ይቻል ነበር እኮ። እኔ መታረቅ አልፈልግም እንጂ። እሺ አንድ ሰው ደፍሮ ደጄ የመጣ አንድ ሰው አዊ እንደዚህ ነው። አንድ ሰው እርቅ ምናምን በእናንተ የመጣ አባቴን ተናግሮ የተናገረውን ኃጢአት ነው። አንቺ ሃይማኖተኛ ሰው ነሽ ይቅር ማለት አለብሽ ምናምን። ይፍረድብኝ መድኃኒዓለም ይፍረድብኝ። እማምላክ ትፍረድብኝ። በአባቴ የመጣን ትፍረድብኝ። ችግር የለም ትፍረድብኝ። ልቀጣላት ለሷ ትፍረድብኝና ልቀጣላት። እሺ አሁንም ገና አስወራችኋለሁ። ገና ታወራላችሁ ስለኔ፣ እንድታወሩ አረጋችኋለሁ። ገና እንዲያቅለብልቤ ገና አሁን ሌላ ስትጨርሱ ደግሞ ሌላ ሰጣችኋለሁ። እሺ እኔ ያለውላችሁ ስለኔ እንድታወሩ ነው ማረጋችሁ። ገና መች አይታችሁ እኔ እንሰጣችኋለሁ፣ አቀባይ ነኝ። ከዛ እናንተ ደግሞ ስለኔ እንድታወሩ አረጋችኋለሁ። ምክንያቱም ስራ የላችሁም። ስለዚህ እኔ እሰጣችኋለሁ፣ ከዛ እናንተ ታወራላችሁ፣ እናወራበታለን። እኔ ግን መልስ አልሰጣችሁ። በተለይ ለአንዳንድ ሄደ በተለይ ደግሞ ስለ ራሱ የማያውቅ ሰው ምናምን አያልን ያልመልስ ስለ ራሴ ሽዋቂ እንጂ ጭልፋ ጎንፎ አልልም። የአባቴ ልጅ ነኝ። ፋሚሊ ቀይ መስመር ነው። ቅንቅና ደህና ነኝ። አባቴን ኔቨር ፎር ኤቨር አንጀት ቅቤ ተጣልጓችሁ። አንጀት ቅቤ ማምላክን እመቤት ከልቤ እኔ እንደ ዛሬ ራሱ ከልቤ ሳቁት የለም። በነገራችን ላይ ማርያምን በጣም ነው ደስ ያለኝ። በጣም እኔ የውሸት ሳቅ አልችልበትም። እመቤቴን የምሬ ነው አልችልበትም። ከአንጀት ከልቤ ጅቱን ታይታለች። ጅቱ የለችው። ጅብ አፍ። ይሄ ጅብ አፍ ነው እሺ ገንዘብ የሚያመጣው ውዴዋ። አንቺ ቁጭ ብለሽ ይሄ ምላሴ ነው ገንዘብ የሚያመጣው። ኦኬ ልንገርሽ ብዬ ነው። ይኸው ጅብ ፊትም ልሁን ማነው ይሄ ዝሆን ፊትም ልሁን ማነው ሌላ ምን እንስሳ ነበር? ማንም ይሁን ማንም እበልጥሻለሁ። ትታነቂያታለሽ፣ ታንቀሽ ትሞቻታለሽ። ገና
እሺ ወይኔ አምላኬ ጾም ነው ነጭ ወሬ ጾም ስራ አትደበቁ ወሬያ ሽቃባጭ ጾም ነው ምናምን እቺ መደበቂያችሁ ነው ጾም መደበቂያችሁ ደብዳቤ ይመስል ይቅርታ ምጽፉት ጾም ሲመጣ ብቻ ይቅርታ የለም ሁሉም ቀናቶች ላይ ይቅርታ ጠይቁ ይቅርታ ልብ ካላችሁ ኤቭሪዴይ ይቅርታ መጠየቅ አለባችሁ ይቅርታ ልብ ካላችሁ ሲጀምር ይቅርታ ልብ ያለው ሰው በሰው ጉዳይ ላይ ጠለቅ ብሎ እንደርጎ ዝም ባይገባ ገና አሁን ብዙ ሰዎች ምን አቅደው አልመሰላችሁ ነገር አለ ተሰብስበው ግሩፕ ፈጥረው ግዴታ ሀዊ መጥፋት አለባት ነው ምክንያቱም ኢማራት ላይ ያለውን ተቆጣጥራለች ብለው ነው የሚያስቡት እንደነሱ ድሮ ሌላ ሰው ነበር የሆነ ሰው ነበር አጀንዳ ተቆጣጥሮ ያለው ማለት ነውና እሱን አሉ አልተሳካላቸውም የምትሸነፍ አይነት አይደለችም ከዛን ባንድ ሲሉ ባንድ ትመጣለች እና አልቻሉም ጸጣሉ አሁን እኔ ነኝ እመኝኝ በወርቅ ራሱ በተሻለ ጠብቂ መቼም አልጠፋም እኔ መቼም ልጅ እናቷን መጣት ታስተምር እውነት የምሬ ነው እኔ በጣም ነው ያቀዱባት ምናምን ሁላ እኮ ተጣልተዋት ነበር ምናምን ከዛን አሎን ሲላቸው ተመለሱ አሎን ሲላቸው ለማያውቃችሁ ታጠኑ እርስ በራሳችን በውስጥ በኩል እንተዋወቃለን የምታደርጉትን የምታስኬዱትን እያንዳንዱ እንዳለ ተሳስራችሁ ያላችሁት ራሱ ሚስጥራችሁን እርስ በራሳችሁ ስለተያያዛችሁ ነው አንዷ ጋር የሷ ሚስጥር አለ የዛኛው የዛም አለ የዛኛው እዛ አለ የዚህኛው እዛ አለ ለዛ ነው የተባለ ያለው እኔ አይመለከተኝም ስለናንተ ጉዳይ አትንኩኝ ሁሌ የይቅርታ ልብ ካላችሁ የይቅርታ ሰው ከሆናችሁ ኤቭሪዴይ የይቅርታ ሰው መሆን አለባችሁ የይቅርታ ሰው ስትሆኑ ደግሞ የሰውን ድንበር አትነኩ እንኳን እናትና አባትን መሳደብ አይደለም ሰውን ታከብራላችሁ ሰው አስቀይሟችሁ ራሱ ዝም ነው የምትሉት ምክንያቱም አብራችሁ በልታችሁ ጠጥታችሁ ምናምን ብላችሁ አንዲት ቀንን ታስታውሳላችሁ እመኑ እግዚአብሔርን ነው የምላችሁ እኔ የሰው ጓዳ ገብቼ ቡና የጠጣሁት ራሱ ዛሬ ላይ በልተው ጠጥቶ ምን የምባለው እመቤቴን አዛኝቷን ቲክቶከር ሆኖ ይጄ ራሳቸው ቤት የበላሁት ቲክቶከር አይደለችም ሁላ ቲጂ ቤት ነው የበላሁት ቲጂ ቤት ቡና ጠጥቻለሁ ምግብ በልቻለሁ አንድ ቀን ተናግራኝ አታውቅም ሲጀመር የሚያበላ የሚያጠጣ አበላውሽ አይልም እመቤቴን ሲጀመር እንደዚህ የምትናገሩ ሰዎች ሳሎናችሁን አላውቅም እኔ እናቴ ማርያምን ድሮም እፈራቸዋለሁ ሲጀመር ሳሎናችሁ እንኳን መጥቼ አላውቅም ቅዱስ ሚካኤልን የተገናኘንበት ቀናቶች እያንዳንዱ ቪዲዮ አላችሁ እመቤቴን በልቼ ጠጥቼ አላውቅም ወልጄ እንኳን ማምላክ ስለመጣችሁ ስለጠየቃችሁኝ ሁላችሁንም አመሰግናለሁ ወልጄ መጣችሁ ስለጠየቃችሁኝ እጅግ በጣም አመሰግናለሁ ሁላችሁንም ማለት ነው በጣም አመሰግናለሁ ስላከበራችሁኝ ፈጣሪ ያክብራችሁ መታችሁ እንኳን ማርያም ማረችሽ ስላላችሁኝ አመሰግናለሁ ግን እንኳን ማርያም ማረችሽ ስላላችሁኝ ግን ኔቨር በአባቴ የመጣችሁትን ኔቨር ይቅርታ አልሰጣችሁም ኔቨር ማለት ነው ገባችሁ አይደል ኔቨር ይቅርታ አልሰጣችሁም በይሉንታ ብዙ አመት ኖሬያለሁ ይበቃኛል ኦኬ ስለመጣችሁና ወልጄ ስለጠየቃችሁኝ በጣም ብዙ ጨዋ ካሜራ ያልደቀኑ ካሜራ ሳይዙብኝ የመጡ በጣም ብዙ ጨዋ የጠየቁኛሉ እመቤቴን ነው የምላችሁ በጣም ብዙ ካሜራ ላይ ያልወጡ በጣም ብዙ ጀግና መጥቶ አክብሮኝ ቤቴ ድረስ መጥቶ የጠየቁኛሉ አመሰግናለሁ ለእናንተ ስል ብዙ መናገር አልፈልግም ምክንያቱም በጣም ብዙ ጨዋ ሰዎች አላችሁ ደግሞ የወለደችን ሴት ስትጠይቁ እንደ ውለታ አትቁጠሩት እንደ ውለታ የምትቆጥሩብኝ ከሆነ ደግሞ አትጠይቁኝ እኔም ነገ ስትወልዱ መጥቼ ጠይቃችኋለሁ እሺ መጥቼ ጠይቃችኋለሁ በጣም ብዙ ጨዋ የሆኑ በጣም ስነ ስርዓት ያላቸው መጥቶ ይጠየቁኛሉ እነሱን ማስቀየም አልፈልግም እሺ አመሰግናለሁ ያለ ካሜራ ያለ ምንም ነገር ማለት ነው እግዚአብሔርን የምሬ ነው አመሰግናለሁ ያ ማለት ግን አባቴ እንድትሳደብ ይፈቅድልሻለሁ ማለት አይደለም
እሺ እንደዛ ነው። ሶ ቴንክ ዩ ቨሪ ማች አመሰግን። ተደፍቼ የማለቅስባት እማምላክ የአባቴን መልስ እንድትሰጠኝ እጠብቃታለሁ። በትዕግስት እጠብቃታለሁ። ጊዜያትን፣ አመታትን፣ ወራትን ሊወስድ ይችላል። ግን አባቴን የተሳደባችሁ እመኑኝ ዋጋ ታገኙበታላችሁ እዚሁች ምድር ላይ። እኔም አለቃችሁ ልከሳችሁ ወይ የሆነ ነገር ላደርጋችሁ ኖ ውዴዋ ኖ ጠላት ሲያየን ጥሩ ነው። ተቀመጠን እንታያያታለን። እንዴ ቤተሰብ ቀይ መስመራችሁ መሆን አለበት። ቤተሰብ ቀይ መስመር እንደዚህ ወረኛ ወሬሽን ፍለጋ ነው አንቺም የመጣሽው። ጭልፋ ወሬኛ ትላለች ደግሞ። ለወሬ ፍለጋ መሰለኝ የመጣሽው ቤቴ። ምን ልጸልይ የገባሽ መሰለሽ? ትስላለች እቺ ደግሞ ጎንፎ። የራሳችሁ ነገር የማይታያችሁስ ነገር እኔ ኮካም ነው ይለኝ። የእናንተ ጥፋት አይታያችሁማ። አረ ውዴ ዋለወና ሜሪ ናም እያልኳት ማለት ነው። እግዚአብሔርን የምሬ ነው። አሁን ደግሞ እኔ የሆነ ነገር ተናገርኳ። አቤት ስማችሁን ሳልጠራ እራሳችሁን ማወቃችሁ ራሱ አንድ ነገር ነው። ጥሩ ስማችሁ ማርያምን። አንዳንዴ ውሸትን ያልወድም። ለምን ይዋሻል? ለምን ይዋሻል? ውሸት ጥሩ አይደለም። በእውነት ተፋየቱኝ። ኢትስ ኦኬ አለው። በውሸት ይሄ ባልተፈጠረ ነገር ባላረኩት ነገር ግን ተደራጅታችሁ መጥታችሁ ድራማ ላይ ሰርታችሁ ጋድ ሴቭ ሚ እንዴ! የምሬን እኮ አሁን ነው የገባሁት። ስራሽ ላይ ትኩረት አድርጊ። ኦፍ ኮርስ ስራዬ ላይማ ትኩረት አደርጋለሁ። እንዴ አንዳንዴ እኮ እንደዚህ መልስን መሰጠት አለበት። ሁሌ ዝምተኝ፣ ሁሌ መስራት ጥሩ አይደለም። እኔ ልንገራችሁ 900 ሰው አላችሁ አይደለ? እኔ በቃ ጥፋት ነው ብዬ የማምነው ለማንም ሰው ካሁን በኋላ ሳይዳሊዝም የፈለገ ሰው ቢፈጠር የፈለገ ነገር ቢመጣ ሳይዳሊዝም ለውድ ፎሎወሮቼ በጣም ይቅርታ ያላዘናችሁብኝ። ለምን እንደዚህ አይነት ነገር ላይ እንትናልሽ ላላችሁ ኦኬ በጣም ይቅርታ፣ ይሄ ጥፋት ነው። ከዛ ውጪ ግን ያደረኩት ነገር የለኝም። ሰው ጋር ካለው የተጣላሁትን ሰው ወይ አላናግረው ወይ ደግሞ ማናገርም ካለብኝ ከዚች ነው ማወራው። የምሬን ቀናትም ሰኮንድም ቀንም የምንወስደው እግዚአብሔር ሲፈቅድ ነው። የምንኖረውም እግዚአብሔር ሲፈቅድ ማንም ሰው ማለት ነው። ሁላችንም ደግሞ ስስጎናለን። ስስጎናችንም ደግሞ እያወቃችሁ ስስጎናችንን የነካብን ሰው ደግሞ ነበር ሰው ሞት ምንም ነው። ገባችሁ? በቁማችን እኮ ከሞትን ቆየን። በቁማችን በጣም ገለውናል እኮ ከሞትን ቆይተናል እኮ። ደመ ነፍሳችን ነው እንጂ ያለው። ገባችሁ? እኔ እግዚአብሔር ይመስገን በጣም ደስ ከሚሉ ነገሮች ሞትን አልፈራም። ልክ በልጅነቴ ልክ እንዳደኩኝ ከአፈር እንደመጣውና ወደ አፈር እንደምመለስ መጽሐፌ ላይ ስላየው አያስደነግጠኝም። ሞት በሞትም ችግር የለም። አባቴም ሞቶ የለ ለፍቶ እኛ ስናድግለት አደግን ስንል እጃችን ላይ የሆነ ነገር ለማግኘት ስንል አባቴን ማጥቼ የለ። ምንድነው ሞት? ምን ነበረ ሞት? ልሙታ እሱ ሞቶ የለ ለፍቶ ራሱ ተርቦ እኔን አብልቶኝ እሱ ሞቶ የለ። ሰው እኮ ቡና ተጠርቶ ቡና ሊጠጣ ሄዶ የቡና ቁርስ ሰው በእጁ ይዞ ይመጣል። እሱ እኮ ቡና ቁርስ በእጁ ይዞ ይመጣል እኮ ለልጆቹ። ብርቅ ነው። እሱ ሞቶ የለ። ገና አፈላለሁ መቻፍልቼ ገና አፈላለሁ። ልንታክታክ ከፈለኩ ምን አባቱ ምን አገባው? የሚያኖረኛል። ለፍቼ ነው የማድረው። አስመሳይ ነሽ።
በጣም አስመሳዮች ነን። የውስጣችንን ብሶት ደብቀን የምንኖር በጣም አስመሳይ ነኝ። በጣም አስመሳዮች ነን። ሁላችንም በጣም አስመስለን ነው የምንኖር። ፊታችንን ጠራርገን እንባችንን ጠራርገን እዚህ መተን አስመስለን ይንስቃለን። አዎ በጣም ጫምላቆች ብስብስ ገልቱ። ይኸው ልንገራችሁ፣ ሀዊን አስመሳይ አይደለም ምንም ብትሉ አታውቁኝም። ለዛ ስለ እናንተ የምናደር መስሏችሁ ነው። ለማንኛውም ልወጣና መብቴ ነው ሰላም አለ ማለት። አይ ፈጣሪ አይወደውም ምናምን፣ ፈጣሪም እኮ አይወደውም። ሰው ላይ ተደርባችሁ ተጣሉ አይልም። ፈጣሪም እኮ ብዙ መናገር የሌለብን በጣም ብዙ ነገሮች አሉ። እንደ ፈጣሪ ከሄድም ማለት ነው። እሷ አልነካዋት፣ አልደረስኩባት፣ አልተጣላዋት። የኔና የእሷ ጥል ምንም ጥል የለብን፣ ሰላም ነን። መታ እንኳን የሱቄ ዕቃ ወስዳ ታውቃለች ምናምን፣ ምንም ችግር የለም። ሰው ላይ ተደርባ እኔን ስትናገር ፈጣሪ አያውቅም? የእናንተን ብቻ ነው የሚያውቀው ፈጣሪ። ኧረ ፈጣሪማ እንደ ሰው ቢሆን ኖሮ የኔ ጠፍተናል። በጣም አፍልቻለሁ። ገና አፈላለሁ። ከዚህ በላይ ምን ትሆኝ? ገና አፈላለሁ ከዚህ በላይ። አሁን ደግሞ ልካችሁን ነው። አሁን እንደዚህ እያቅለበለባችሁ ነው። እንዴ ብን ደግሞ ማን ተናግሮልኛል? አባቴን ከሚወዱኝ ውጪ አባቴ እንደዛ ዲቃላ ብለው ሲሰድቡት ማን ተናግሮልኛል? ሰው ላይ ተደርባችሁ የተባበራችሁብኝ፣ ግሩፕ የፈጠራችሁብኝ ደግ አደረጉሽ። ገና የዛን ቀንማ 2 ሰው ተበቀልኩ። 2-3 ሰው በአባቴ ቀንድ የለም ታውቁኝ። ገና ሾኩ ነው ይወጋቸዋል የአባቴ አጥንት። ዲቃላ ብላችሁ የተሳደባችሁበትን ቀን ተረግማላችሁ። ገና ሰላም ልትሉኝ ዘንድሮ የሰላም ያርግልሽ። የሞትም ይሁን ልሙት ብሞትስ ዘንድሮ የሰላም ያርግልሽ። ብሞትስ ብርቅ ነው። አባቴም ሞተዋል። ብርቅ ነው ሞት። ልሙት። ለምን ድፍት አታረጉኝም? ብሞትስ ምፈራ መስሎሽ ነው? ብሞትስ ብርቅ ነው መሞት። የሰላም ያርግልሽ። ልሙት። ለአባቴ ብዬራ መሞቴ ደስ ነው የሚለኝ። እመቤቴን ልሙት። ምን አገባሽ? ለምን አልሞትም? አታቋትም። አዊ አታቋትም። ብሞትስ ድብን ብዬ ብርቅ ነው እንደ ሞት። ሰው እንቅፋት መቶት ራሱ ይሞታል። ሞት ከሆነ አይቀርልን። ዛሬ ይሁን ነገ ቢሆን ለማናውቀው ነገር ደግሞ ብሞትስ ብርቅ ነው? እናንተማ ከሞትን ቆዩ። አስበው ነው የተፈጠረው ይሁሉ። እኔ ሲጀመር ተኝቻለሁ፣ እስካሁን አልነቃው። አይደለም እንደዚህ አንቺ ስራ ሰው ነሽ። ምንም ቢሉ ንቀሽ መተው ነው። ሰው ባወራው ከመለሽ ለአንቺ ጥሩ አይደለም። የሚዲያው ሰው ዝም ስትይ በቃ መልሳለች እሷ ጥሩ ሰው ናት ነው የሚለው እንጂ ስትመልሽላት እዚህ ጋር ቁጭ ብሎ አንቺን ፑሽ ፑሽ ይላል፣ ሪከርድ ያደርጋል። በኋላ ደግሞ በቃ እንደዛ ነው። ኖ አይደለም እኮ እኔ ያርጉ ችግር የለውም። እኔ እሷን መቼ ነካዋት ታዲያ? ሳልነካት አይደል እንዴ አጀንዳ አርጋኝ የመጣችሁ? በቃ ሳትነኪያትማ እንደነካችሽም እኮ ያስታውቃል። እንዳትነካሻት ያስታውቃል። አላየንም ያንቺን ሪከርድ፣ የእሷን ሪከርድ አይተናል። ግን ዝም ብለሽ አንቺ ስራ ሰው ነሽ፣ ስራሽን ብትሰሪ የተሻለ ይሆናል። እና ደህና ነሽ? በአላህ ኧረ አለሁኝ እግዚአብሔር ይመስገን።
እንደዚህ ገባ መልስ መስጠት አለብህ። እውነቱን መናገር አለብህ። ካለ መናገር ብዙ ነገር ታጣለህ። እኔ በነገራችሁ ላይ ልንገራችሁ፣ እኔን አሁን ሚዲያ ላይ ነው የምሰራው። ስለዚህ ማንም ሰው መጥቶ ይርገጠኝ፣ ማንም ሰው መጥቶ ይሽናል አይለኝ ነው እግዚአብሔር። አይ የስራ ሰው ስለሆንሽ ችግር የለውም። ቻይ ዝም ማለት ነው ያለብሽ፣ ኖርማል ነው። ስራዬ ከእንትኔ ጋር የስራ ሰው ይሰደብ ይረገጥ የሚል ህግ የለም። ገባ እኔ አጥፍቼ ከሆነ ትክክል ነገር ካላረኩ ኦፍኮርስ አዎ ሊነገረኝም ልረገጥም ትክክል ነው፣ ተገቢ ነው። ባልነካሁት ባልተናገርኩት ነገር አርፌ አንገቴን ደፍቼ በኖርኩት ነገር ግን ሰንበዴ መጥቶ እኔን ሊያሸማቅቅ ከመጣ ስራውም ገደል መግባት ይችላል። ገባ አይደለ? አብሽሪ፣ አይዞሽ። አንቺን የሚያቅሽ ያቅሻል። ምን አይነት ሰው እንደሆንሽ እናቅሻለን። ተውነክተሽ አታቂም፣ ተናክተሽ አታቂም፣ እናውቃለን። ምንም የተፈጠረውም እኮ ከባድ ነገር እኮ አይደለም። ያን የተፈጠረውም ነገር ማለት ነው ቀላል ነው። በቃ ምንም የሚከብድ ነገር አይደለም። በሁለታችሁ መሀል ደግሞ የሆነ ነገር የሚገባ ያው እናንተ ሰላም ስታወርዱ መሀል ላይ የሚቀረው መሀል ላይ ነው የሚቀረው። እና ሌሎቻችሁ ኮሜንታተሮች፣ ሪከርደሮችም ተረጋጉ፣ አብርዱ። ጥሩ አይደለም። አሁን ተናግራለች እኮ ከዛ በፊት ከሀቡ ጋር ተጣልተን ነበረ፣ እኔ ነኝ ያጠፋሁባት፣ አውፍ ተባብለን እኛ ታረቀን፣ እናንተ መሀል ቀራችሁ እያለች ነው። አሁን እነዚህ ልጆች ይታረቃሉ፣ ማን መሀል ይቀራል? እኛ መሀል እንቀራለን። ይታረቃሉ፣ ታያላችሁ፣ እነዚህ ልጆች ማለት ነው። እኔ ልንገራችሁ፣ እኔ እግዚአብሔር ይመስገን ስራዬ የምሰራው የምኖረው በእናንተ ወይም እናንተ አዝናችሁልኝ አይደለም። ፈጣሪ አዝኖ እናንተን ለእኔ አሳልፎ ሰጥቶኝ ነው። ስራ የሚሰራው በፈጣሪ እግዚአብሔር ማለት ነው። ርዝቅ አያሳጣም። እኔ ስላወራው የሚቀዘቅዝ ገበያ፣ እኔ ዝም ስላላልኩ የሚመጣ ገበያ የለም። ግን ሳልነካ ሳልደርስ እኔን ለማሸማቀቅ እኔን አንገት ለማስደፋት ተብሎ የሚደረግን ነገር አልቀበልም። ክብር ከምንም ነገር ይበልጣል። አጥፍቼ ከሆነ አዎ፣ ተናግሬ ከሆነ አዎ ጥፋተኛ ነኝ። ሳልናገር ሳልነካ ግን ሰው እኔን ለመጣልና እኔን ለማሸማቀቅ እኔ ላይ መልክ ሲሰራ ከዛ ሰው ምንም የሚያንስ ነገር የለኝም። ሰው ነኝ፣ ኑሮ ነው የሚለየን። አለቀ በቃ። ይታረቃሉ። ታረቁ የምትሉት ይታረቃሉ፣ ችግር የለውም። ምን ሰው አልተገዳደሉም እኮ። ሰውም የተገዳደለበት ሰው ይታረቃል አይደለም እነሱ። ከዛ ውጭ ግን ሰውን ለማሸማቀቅ መሄድ አልወድም። በቃ አሁን እኔ ስህተቴ ምንድን ነው? ሰው ሲነካ፣ ሰው ሀቁ ሲበላ፣ ሰው የሆነ ነገር ሲደረግ አልችልም። ለምን እንዲህ ይሆናል እላለሁ። ያ የኔ ድክመት ነው። በቃ ይሄ ሚዲያ አያስፈልገውም። በቃ ይሄ ሚዲያ ምንድን ነው? ጸብ ሲመጣ ማጋጋል፣ የሆነ ነገር ሲመጣ ማጋጋል ነው እንጂ ከሀቅ ጎን የሆነ አሁን ማሜ አንተን አሁን ሰው በሚዲያ ሲገፋ የሆነ ነገር